ሰሜን ኮሪያ ተኮሰች። የአሜሪካ ጦር መርከቦች ደነገጡ። የኢራን ቀንደኛ ደጋፊ የሆነችው ሰሜን ኮሪያ 10 ባላስቲክ ሚሳኤሎችን መተኮሷ ተሰምቷል። ኢራን የእስራኤል ባለስልጣናት የተደበቁባቸውን ዋሻዎች መታች። ቴል አቪቭ በኢራን ሚሳኤል ተናወጠች። እስራኤል በአጸፋው የምትመታውን የኢራን ይዞታ ይፋ አድርጋለች። አንዳንድ ጊዜ በውጭ የሚኖሩ ሰዎች የሚገርመኝ ሂደት አላቸው። ኢትዮጵያን የሆነ ነገር ያደርጋሉ፣ ይሟገታሉ። መጨረሻ ሲሞቱ ለምን ቅበሩን ይላል። ማን ባስጠበቀው ሀገር ነው ማን መጥቶ ቢቀበረው? በርካቶችን ያነጋገረ ዳንኤል ክብረት አስደንጋጭ ንግግር። መንግስትን የሚቃወሙ ዲያስፖራዎች ኢትዮጵያ ውስጥ እንዳይቀበሩ። በመካከለኛው ምስራቅ ጦርነት ውስጥ አሳትፉኝ ብትልም ጋባዥ አታ ዳርዳር ስትል የነበረችው የኪም ጆንጉን ሰሜን ኮሪያ በመጨረሻም ሰተት ብላ ገብታለች። ፕሬዚዳንት ኪም ጆንጉን አደገኛ ሚሳኤሎቻቸውን አስተኩሰዋል። ሚሳኤሎቹ የተተኮሱት ደግሞ የአሜሪካ ጦር መርከቦች ወዳሉበት አካባቢ መሆኑ ተነግሯል። የኢራን ቀንደኛ ደጋፊ የሆነችው ሰሜን ኮሪያ 10 ባላስቲክ ሚሳኤሎችን በመተኮስ አሜሪካና ተቀናቃኟ ደቡብ ኮሪያ ወሳኝ መልእክት ማስተላለፏ ተሰምቷል። ዝርዝሩን እንመለስበታለን። በሌላ በኩል ደግሞ ኢራን የእስራኤል ባለስልጣናት የተደበቁባቸው ዋሻዎች ኢላማ ያደረጉ ተከታታይ የሚሳኤል ጥቃቶችን መሰንዘሯ ይፋ አድርጋለች። ቴል አቪቭ በኢራን ሚሳኤሎች ስትናወጥ ያደረች ሲሆን እስራኤል በበኩሏ ባጸፋ የምትመታውን የኢራን ይዞታ ይፋ አድርጋለች። የጦርነቱ መባባስ ተከትሎ ኃይሏ የተመናመነባት አሜሪካ ተጨማሪ መርከቦቿና የባህር ኃይል አባላትን ወደ እስራኤል ልትልክ መሆኗን አስታውቃለች። ይህንንም ትሰሙታላችሁ። የጠቅላይ ሚኒስትር አብይ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት ሰሞነኛ ንግግር በርካቶችን አስደንግጧል። ማን ባቀናው ሀገር ማን ይቀበራል ያሉት አማካሪ ሚኒስትሩ መንግስትን የሚቃወሙ ዲያስፖራዎች ኢትዮጵያ ውስጥ እንዳይቀበሩ ሲሉ ተደምጠዋል። ሰላም ውድ የሁሉ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በመጀመሪያም የጠቅላይ ሚኒስትር አብይ የማህበራዊ ጉዳዮች አማካሪው ሙዓዘ ጥበባት ዲያቆን ዳንኤል ክብረት በውጭ የሚኖሩ ሰዎች ኢትዮጵያ ውስጥ መቀበር የለባቸውም ሲሉ አስደንጋጭ ንግግር አደረጉ። የአማካሪ ሚኒስትሩ ንግግር በርካቶችን አስደንግጧል። ብዙዎችም የተቃውሞና የድጋፍ አስተያየታቸውን እየሰነዘሩ ይገኛሉ። የኢትዮጵያን ዳር ድንበር አስከብረን የቆየነው እኛንን አሁንም የመርካቶን ዋጋ ንረት እየተጋፈጥን ያለነው እዚሁ ሀገራችን ውስጥ ያለነው ነን። ስለዚህ ዜግነት ቀይረው የሌላ ሀገር ፓስፖርት ይዘው በአሜሪካና አውሮፓ የሚኖሩ ዲያስፖራዎች በእኛ ጉዳይ አያገባቸውም፣ የእኛን ጉዳይ ለራሳችን ይተውልን ያሉት አማካሪ ሚኒስትሩ ቀጠል ሲያደርጉ ከብዙዎች ዘንድ የኢትዮጵያ ሕዝብ ባህል፣ እሴትና የሃይማኖት አስተምሮ ያልተጠበቀ ይልቁንም ወገናዊነት የጎደለው በሚል ከባድ ተቃውሞ የገጠመው ሀሳባቸውን በማስከተል ዋሽንግተን ቤት ተከራይተው አዲስ አበባ ማደር አይቻልም፣ በችግር የራቋትን ሀገር ሲሞቱ መጥቼ ልቀበርባት ማለት አይቻልም ሲሉ በውጭ ሀገራት ሆነው መንግስት የሚተቹና የሚቃወሙ ትውልደ ኢትዮጵያውያን ሲሞቱ ወደ ኢትዮጵያ መጥተው መቀበር የለባቸውም ሲሉ ተደምጠዋል። የአማካሪ ሚኒስትሩ ንግግር ተከትሎ አንዳንድ ድጋፎችና በርከት ያሉ የተቃውሞ አስተያየቶች የተሰነዘሩ ሲሆን የዲያቆን ዳንኤል ሀሳብ ተጋርተው መንግስት መቃወም ዋጋ እንደሚያስከፍል ካሳሰቡት ውስጥ በቅርቡ 2 ህጻናትን በመኪና ገጭቶ የተሰወረውና የህግ አካላት ሊይዙት ሲሞክሩም ማን እንደው እንኳ አታውቁም እንዴ በሚል አሻፈረኝ ያለው አትሌት ፈይሳ ሌሊሳ አንዱ ሲሆን በመልእክቱም ዲያስፖራው ማህበረሰብ ባጭሩ አርፋችሁ ተቀመጡ ሲሉ አስጠንቅቋል። ይህ በእንዲህ እንዳለ የአማካሪ ሚኒስትሩ ንግግር ከአንድ ከፍተኛ የመንግስት ባለስልጣን የማይጠበቅና ኢትዮጵያዊነትን የሚጥስ ዓለም አቀፍ እውነታዎችንም የሚጥስ ነው በሚል ቅሬታዎችን ያስተጋቡ አስተያየት ሰጪዎች ንግግሩ ተገቢ አይደለም ያሉባቸውን ነጥቦች ዝርዝረው ሞግተዋል። ኢትዮጵያዊነት በድንበር አይወሰንም የሚሉት እኚሁ አስተያየት ሰጪዎች ኢትዮጵያዊነት በፓስፖርት ቀለም ወይም በጂኦግራፊያዊ አቀማመጥ የሚለካ ሳይሆን በማንነትና በደም የታተመ የማይፋቅ እሴት ነው። ሀገራቸውን ጥለው ሄደዋል በሚል ዜጎችን ከሀገራቸው ተሳትፎና ከትውልድ ቦታቸው የመቀበር መብት ማግለል የታሪክና የሞራል ስህተት ነው በሚል ተቃውመውታል። በሁለተኛነት ደግሞ ንግግሩ የሃይማኖት ፋለስ ያለበት መሆኑን የጠቀሱ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና በእስልምና ሃይማኖት አስተምሮም ሆነ በኢትዮጵያውያን ባህል እምብርት የተቀበረበትን ምድር ማሰብና በቅዱሳት መካናት እንዲያርፍ መመኘት የተለመደና መንፈሳዊ ትርጉም ያለው ተግባር ነው። ማን ባስጠበቀው ሀገር ነው የሚቀበሩት የሚለው የዳንኤል ክብረት ንግግር ሀገርን በመጠበቅ ሂደት ውስጥ ዲያስፖራው የሚያደርገውን ዲፕሎማሲያዊ፣ ኢኮኖሚያዊና ማህበራዊ ድጋፍ የዘነጋና በኢትዮጵያውያን መካከል ክፍፍልን የሚፈጥር እርግማን እንጂ ምርቃት ሊሆን አይችልም ሲሉ ያክላሉ። ከዓለም ተሞክሮም ከአማካሪ ሚኒስትሩ በተቃራኒ ነው የሚሉት አስተያየት ሰጪዎች እንደ እስራኤል፣ አሜሪካ፣ ህንድ፣ ጃፓንና ኮሪያ ያሉ ሀገራት በየትኛውም የዓለም ጥግ የሚኖሩ ዜጎቻቸውን አጽም ሳይቀር ሰብስበው በትውልድ ምድራቸው እንዲያርፍ ከፍተኛ ጥረት ያደርጋሉ። ይህ የሚያሳየው ለዜጋ ያለው ክብርና የሀገር ባለቤትነት ስሜት ነው። በእኛ ዘንድ ግን እዚያው በተከራዩበት ሀገር ይቀበሩ የሚል ንግግር ከባለስልጣናትና ከምሁራን መሰማቱ እጅግ አሳዛኝ ነው ሲሉ ገልጸውታል። የአማካሪ ሚኒስትሩ ንግግር የዲያስፖራውን ድርሻ በተሳሳተ መነጽር የተመለከተ ነው የሚሉት
አስተያየት ሰጪዎች ሀሳባቸውን ቀጠል ሲያደርጉ ዲያስፖራው ለኢትዮጵያ ሰላም፣ ለልማት ልክ እንደ ህዳሴ ግድብ ያሉ ፕሮጀክቶችና ለወገን ደራሽነት ያለው ሚና የማይተካ ነው። በችግር ጊዜ ደራሽ የሆኑ ወገኖች የእኛን ችግር ላለመካፈል ሄደዋል ብሎ መፈረጅ ላለፉት ዓመታት የተደረጉትን መስዋዕትነቶች ሁሉ ዋጋ እንደማሳጣት ይቆጠራል በማለት የወቀሱ ሲሆን ጠቅለል ሲል እንዲህ አይነት ንግግሮች በውጭ የሚኖረውን ኢትዮጵያዊ ቅሬታ ውስጥ የሚከቱና አንድነትን የሚሸረሽሩ ናቸው። ከማድረግና ከእውቀት አንጻር የሚጠበቀው ዜጎችን ማቀራረብና ማበረታታት እንጂ በትውልድ ምድራቸው እንኳን እንዳይቀበሩ የጥል ቃል መናገር መሆን የለበትም። ምክንያቱም ኢትዮጵያ ለልጆቿ ሁሉ እናት ናት ሲሉ የጠቅላይ ሚኒስትሩ አማካሪ ንግግርን ኮንነዋል። በዚሁ ወደ ተከታዩ መረጃ እንለፍ። ሰሜን ኮሪያ በዛሬው ዕለት 10 ባሊስቲክ ሚሳኤሎችን ወደ ምስራቃዊ ባህር ተኮሰች። ዓለምን በስጋት ውስጥ የከተተው የዛሬው የሰሜን ኮሪያ ድርጊት በቀጠናው ያለውን ውጥረት ወደ አዲስ ምዕራፍ አሸጋግሮታል። ሰሜን ኮሪያ ዛሬ ቅዳሜ መጋቢት 5 ቀን 2018 ዓ.ም 10 የሚደርሱ አጫጭር ርቀት ተኳሽ ባሊስቲክ ሚሳኤሎችን ወደ ምስራቃዊ የባህር ክልል መተኮሷን የደቡብ ኮሪያ ጦር አስታወቀ። ሚሳኤሎቹ ከዋና ከተማዋ ፒዮንግያንግ አቅራቢያ ተተኩሰው በባህር ላይ ከማረፋቸው በፊት 350 ኪሎ ሜትር መጓዛቸውን የደቡብ ኮሪያ ጥምር ኢታማዦር ሹም ገልጿል። ድርጊቱ አሜሪካና ደቡብ ኮሪያ ፍሪደም ሺልድ የተሰኘውን የጋራ ወታደራዊ ልምምድ በማካሄድ ላይ ባሉበት ወቅት የተፈጸመ ሲሆን ሰሜን ኮሪያ ልምምዱን የወረራ ዝግጅት በማለት ስትኮነው ቆይታለች። ምንም እንኳን በዋሽንግተን በኩል ከሰሜን ኮሪያ ጋር ዳግም የዲፕሎማሲ ንግግር የመጀመር ፍላጎት ቢታይም የዛሬው ሚሳኤል ሙከራ በቀጠናው ያለውን ውጥረት ዳግም ቀስቅሶታል። አሜሪካና ደቡብ ኮሪያ ድርጊቱን ቀስቃሽ ሲሉ የገለጹ ሲሆን የደቡብ ኮሪያ ጦር ከጃፓን ጋር በመሆን ክትትል እያደረገ መሆኑን አስታውቋል። በቀጣይ መረጃ ኢራን የእስራኤል ባለስልጣናትን የተደበቁባቸውን ዋሻዎች መታች። ቴልአቪቭ በኢራን ሚሳኤል ስትናወጥ ማድሯ ሲነገር እስራኤል በበኩሏ በአጸፋው የምትመታውን የኢራን ይዞታ ይፋ አድርጋለች። ነዋሪዎችም አካባቢውን አስቸኳይ ለቀው እንዲወጡ አሳስባለች። ኢራን በቴልአቪቭ ላይ መጠነ ሰፊ የሚሳኤል ጥቃት ሰነዘረች። በመካከለኛው ምስራቅ ያለው ውጥረት እያገረሸ መጥቶ ኢራን በትላንትናው ዕለት ወደ እስራኤል ዋና ከተማ ቴልአቪቭ እና ኢየሩሳሌም ያነጣጠረ መጠነ ሰፊ የሚሳኤል ጥቃት ሰንዝራለች። በጥቃቱ ሳቢያ በመላው እስራኤል የአደጋ ጊዜ ሳይረኖች የተሰሙ ሲሆን የሀገሪቱ የአየር መከላከያ ስርዓት ሚሳኤሎች ለማክሸፍ ጥረት አድርገዋል። በመካከለኛው ምስራቅ እየተካሄደ ባለው ጦርነት ኢራንና እስራኤል የሚፈጽሙት ጥቃት ተጠናክሮ ቀጥሏል። ኢራን በእስራኤል ላይ ተከታታይ ጥቃቶችን መክፈቷ ስታስታውቅ፣ እስራኤል ደግሞ ከአንዳንድ ቦታዎች ኢራናውያን ለቀው እንዲወጡ አስጠንቅቃለች። የኢራን እስላማዊ አብዮታዊ ዘብ ጦርነቱ ከተጀመረ ወዲህ በዛሬው ዕለት 48ኛውን የጥቃት ማዕበል በእስራኤል ላይ መክፈቱን የኢራን መንግስት መገናኛ ብዙሃን ዘግበዋል። የእስላማዊ ሪፐብሊክ ዜና ወኪል እንዳለው ጥቃቶቹ የተከፈቱት በሊባኖስ ከሚገኘው ሂዝቦላህ ጋር በመቀናጀት ባንድ ላይ ነው። ከዚህ ጋር በተያያዘም የእስራኤል ጦር በደቡባዊ ሊባኖስ የሚገኝ የሂዝቦላህ የጦር መሳሪያ ማከማቻን መምታቱንና በኢራን የሚደገፈው ቡድን አባላት ወደ ማከማቻው ሮኬቶችን ሲያጓጉዙ መታየታቸውን ገልጿል። ይህንንም ተከትሎ እስራኤል አየር ኃይል የጦር መሳሪያ ማከማቻውን በመደብደቡ የሂዝቦላህ አባላትን መደምሰሱን ጦር ኃይሉ በማህበራዊ ሚዲያ ገጹ ላይ ባወጣው መግለጫ አመልክቷል። በኢራን ላይ ጥቃት እያካሄደ የሚገኘው የእስራኤል ጦር በምዕራባውያን ኢራን ውስጥ በምትገኘው ታብሪዝ ከተማ ውስጥ ባለ የኢንዱስትሪ አካባቢ የሚኖሩ ሰዎች አካባቢ ለቀው እንዲወጡ ማስጠንቀቂያ ሰጥቷል። ጥቃቱ የሚፈጸምበት አካባቢ ከሚያመለክት ካርታ ጋር ለከተማው ነዋሪዎች የተላለፈው ማስጠንቀቂያ በተጠቀሰው ስፍራ የእስራኤል ሰራዊት በቀጣይ ሰዓታት ውስጥ እርምጃ እንደሚወስድ ገልጿል። ጨምሮም ጥቃቱ በቅርቡ ከተፈጸሙ ወታደራዊ እርምጃዎች ጋር የሚመሳሰልና የኢራን አገዛዝ ወታደራዊ መሰረተ ልማት ኢላማ ያደረገ መሆኑን አስታውቋል። በዚህ ምክንያት በተጠቀሰው አካባቢ ያሉ ሰዎች ለደህንነታቸው ሲሉ በአስቸኳይ ለቀው እንዲወጡና በቦታው መቆየት በህይወት ላይ አደጋ የሚያስከትል መሆኑን አስጠንቅቋል። ኢራን ከእስራኤል በተጨማሪ የአሜሪካን ይዞታዎች መደብደቧን የቀጠለች ሲሆን በኢራቅ ዋና ከተማ ባግዳድ የሚገኘው የአሜሪካ ኤምባሲ የሚሳኤል ጥቃት እንደተፈጸመበት ተሰምቷል። በባግዳድ የሚገኘው የአሜሪካ ኤምባሲ በሚሳኤል ከተመታ በኋላ ጭስ መታየቱን ሮይተርስ ምንጮችን ጠቅሶ ዘግቧል። አሶሺየትድ ፕሬስ በበኩሉ በአሜሪካ ኤምባሲ ቅጥር ግቢ ውስጥ የሚገኝ መጫወቻ ሜዳ በሚሳኤል ተመቷል ሲል ዘግቧል። ይህ በእንዲህ እንዳለ ኤኤፍፒ ምንጮችን ጠቅሶ እንደዘገበው በኤምባሲው ላይ የተፈጸመው የድሮን ጥቃት መሆኑን አመልክቷል። ጥቃቱ የተፈጸመው ሁለቱ በኢራን የሚደገፉ ተዋጊዎች ከተገደሉ በኋላ መሆኑን ኤኤፍፒ በርካታ ምንጮችን ጠቅሶ ዘግቧል። በተያያዘ መረጃ ከአሜሪካ ተቋማት ጋር የሚሰሩ የነዳጅና የጋዝ አምራች ድርጅቶችን የኢራን ጦር ሰራዊት በማውደም ወደ አመድ ክምርነት እንደሚለውጧቸው መግለጹን የኢራን መገናኛ ብዙሃን ዘግቧል። ይህ በኢራን የዜና ወኪል ፋርስና ታስሚን የተዘገበው የሰራዊቱ መግለጫ የወጣው ፕሬዚዳንት ዶናልድ ትራምፕ ላስተላለፉት መልእክት ምላሽ መሆኑ ተገልጿል። በትሩዝ ሶሻል ላይ ፕሬዚዳንቱ ባሰፈሩት ጽሑፍ የአሜሪካ ኃይሎች በሃርጅ ደሴትና ከፍተኛ መጠን ያለው የዓለም ነዳጅ ምርት በሚያልፍበት በሆርሙዝ ወሽመጥ ላይ የሚገኙ የኢራን ወታደራዊ ተቋማት ሙሉ በሙሉ ወድመዋል ብለዋል።
ተጨማሪ የአሜሪካ የባህር ኃይል ወታደሮች እና የጦር መርከቦች ወደ መካከለኛው ምስራቅ ሊሰማሩ መሆኑን ቀደም ሲል በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ቴሌቪዥን ዘግቧል። ባለስልጣናትም ዝግጁ ከሆኑ የባህር ላይ ወታደራዊ ቡድኖችና የባህር አሳሽ ኃይሎች በኢራን አካባቢ ያለውን አሜሪካ ጦር ለማጠናከር ከሌሎች አካባቢዎች እየተንቀሳቀሱ መሆኑ ተነግሯል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካላችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።